እንዲታደስ በቃል እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው መገኘቱስ መኖር ክብርን የማየት ነው። ዛሬ ደግሞ ቀጣዩን ክፍል 2 እናያለን። ጥቅሱ ያው የማነብላችሁ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ነው። በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ የሚል ነው። እንዳልኳችሁ ይሄ አመት 2026 እንግዲህ ጌታን የምናስብበት አመት እንዲሆንልን ጸሎቴ ነው ብያችኋለሁ። አስበኝ ማለት ይብቃን። እስቲ እሱን እናስበው። ግድ የለም እኛ ጌታን አስበን ጌታ እኛን አይረሳንም። ሳንለው ስንት ነገር አድርጎልናል። ሳንፈልገው ፈልጎ አድኖናል። የጠፋቸውን በግ ፈልጎ ያዳነ ጌታ ፈልጎ አድኖናል። አሁንም እሱ ስለ እኔ ለእናንተ ማስባት ሐሳብ የሰላም እንጂ የክፉ አይደለም ብሏል እና ፕላኑ ለኛ መልካም ነው፣ ፍጻሜው ያማረ ነው እና ስለዚህ እኛ ግን ጌታን እናስበው። እስቲ ጌታ ይርዳን። እንጸልይ። ጌታ መንፈስ ቅዱስ ሆይ ዛሬም በቃል ተናገረን፣ እኔም ባሪያ በፍጹም ግልጽ እንደምናገር እንድችል እርዳይ። ሕዝብህ በኢየሱስ ስም ቃል በፍጹም ግልጽነት ይምጣለት ነው። ጌታ ሆይ ቀሪውን ጊዜ ተረከበን በኢየሱስ ስም አሜን። ርዕሴ እንግዲህ ያሰበህን ጌታ አስብ በሚል ነው። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ሪሜምበር ኦፍ ዘ ሎርድ who has remembered of you የሚል ብሉፕሪንቱን ባለፈው ሰጥቻችኋለሁ። ከብሉፕሪንቱ 8 ናቸው፣ 6ቱን አይተናል። አሁን 2ቱን ነው ዛሬ የምናየው። አንደኛው ማሰብና መታሰብ ማለት ነው የሚለውን ያው ሪሜምበር ኢን ዘ ባይብል ኦልዌይስ implies action ከአክሽን ጋር የተያዘ ነው። እግዚአብሔር እንደ በአክሽን እንደሚያስበን አይተናል። አስብ የተባለው ጢሞቴዎስ በጌታ ታስቧል ወይ ለሚለው አዎ ታስቧል ብለናል። ሌላው ጳውሎስ በወንጌል የሚሰብከው ኢየሱስ ማን ነው? ከሙታን የተነሳው ከዳዊት ዘር የሆነውን እንደሆነ አይተናል። ጳውሎስ ኢየሱስ ክርስቶስን አስብ ያለው ጢሞቴዎስ ማን ነው የሚለውን ተንትነን በደንብ ማንነቱን አይተናል። ጳውሎስ እንግዲህ ጢሞቴዎስን አስብ ካለ እኛንም እንዴት ይያልን በደንብ ተመልክተናል። ሌላው በአምስተኛ ደረጃ ያየነው ጳውሎስ ኢየሱስ ክርስቶስን አስብ ያለው መቼ ነው የሚለው በሩጫው ፍጻሜ I have finished the course እያለ በሁለተኛው ጢሞቴዎስ መልእክቱ የመጨረሻው መልእክቱ ነው ባይዘዌ እሱም በፕሪዝን ኤፒስቶል ይባላል። በእስር ቤት ሆኖ የጻፈለትን አይተናል እና የመጨረሻው ሩጫ ላይ ነው። ሌላው 6ኛና የመጨረሻ አይተን ያቆምነው ጳውሎስ ኢየሱስ ክርስቶስን አስብ ያለው ለምንድን ነው የሚለውን አይተናል። ለምንድን ነው ለሚለው Jesus is central to God's plan for humanity ማለት እግዚአብሔር ለሰው ልጆች ላለው ፕላን ሁሉ ኢየሱስ ሴንተር ስለሆነ ነው እና ሌላው ጢሞቴዎስ ትኩረቱ የእግዚአብሔርን አጀንዳ ላይ እንዲሆን ለማሳሰብ ፈልጎ ነው። ሌላው እባብ በተንኮል ሔዋን እንዳሳታት ለክርስቶስ ካለ ንጽህና ቅንነት እንዳያወጣችሁ በየፈራለው እንዳለ ጳውሎስ ዛሬም በኤደን ገነት ኢኖሰንት የሆኑትን አዳምና ሔዋንን ያሳተ እባብ እንዴት ጢሞቴዎስንም ሊያስት ይችላል? ሲንፉል ኔቸር በሁላችን ውስጥ ስላለ በጢሞቴዎስም ስላለ እንደነ ዴማስ ወደ ሌላ ነገር እንዳይመለስ በመልካም ጀመረውን እስከ መጨረሻ እንዲጨርስ እግዚአብሔር እንዲረዳው ነው። ዛሬ እንግዲህ የምናየው ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው። ሁለተኛው ጳውሎስ ኢየሱስ ክርስቶስን አስብ ያለው እንዴት ነው የሚለውን ሁለቱን አይተን እንጨርሳለን። ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው? በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ነው የሚለው። ለዚህ ጥሩ ምሳሌ የሚሆነን ዮናስ ነው። ነብዩ ዮናስ ነው። እንደ ምሳሌ የምንወስደው ዮናስን ነው። ዮናስ ምዕራፍ 2 ቁጥር 7 ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ ይላል። ዮናስ እኔ እግዚአብሔርን ያሰብኩት ነፍሴ በዛለችብኝ ጊዜ፣ በእንግሊዘኛው when my soul fainted within me I remembered the Lord። ፌንት ባደረኩ ጊዜ እግዚአብሔርን አሰብኩ ነው የሚለው። ዮናስ ፌንት እስከሚያደርግ ድረስ እግዚአብሔርን አላሰበም ማለት ነው።
መክብብ ጸሐፊ ግን ሲነግረን መክብብ 12:1 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ደስ ያሰኙም የምትላቸው ዓመታት ይሄ የእርጅና ነገ ምንም ልታደርግ የማትችልበት ዘመን ከመምጣቱ በፊት በጉብዝና ወራት ጎበዝ ሆነ ሳለ ጉልበት ሳይደክም ሳይዝል ፌንት ሳታደርግ በፊት ፈጣሪህን አስብ ነው የሚለው እግዚአብሔር ቃል። ዮናስ ግን እኔ ፌንት ባደረኩ ጊዜ ነው ይላል። ዮናስ መልእክት ብትመለከቱት በምዕራፉ በአራት ነው የሚከፈለው። የመጀመሪያው ቻፕተር 1 የምታዩት ራኒንግ አዌይ ፍሮም ጋድ እግዚአብሔር ፊት የኮበለለበት እግዚአብሔርን ያላሰበበት ነው ምዕራፍ 1 ላይ። ምዕራፍ 2 ላይ ብትመለከቱ ራኒንግ ቱ ጋድ ወደ እግዚአብሔር የሮጠበት የገሰገሰበት እግዚአብሔርን ያሰበበት ነው። ምዕራፍ 3ን ስትመለከቱት ራኒንግ ዊዝ ጋድ ከእግዚአብሔር ጋራ የተጓዘበት ከእግዚአብሔር ጋራ የተራመደበት ነው እና ዮናስ እግዚአብሔርን ማሰቡን ኤቪደንስ ያሳየበት ነው። ምዕራፍ 4 እንኳን ብትመለከቱት ራኒንግ አሄድ ኦፍ ጋድ ነው ከእግዚአብሔር ልቅደም ያለበት ነው። እግዚአብሔርን ልቅደም በቃ ግደለኝ እያለ ከእግዚአብሔር ጋር አጀንዳ ጋራ ትንሽ ሳይግባባ የቀረበት ነው። ዮናስ ምዕራፍ 1 ላይ ስትመለከቱ እንግዲህ ራኒንግ አዌይ ፍሮም ጋድ ከእግዚአብሔር ፊት የኮበለለበት ነው። እግዚአብሔርን ያላሰበበት ወራት ነው። ዮናስ እንደምትመለከቱት ዮናስ ምዕራፍ 1 ላይ እግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ፣ ተነስተ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊት የወጥቷልና በእርሷ ስበክ። እግዚአብሔር ቃል መጥቶለታል። ይሄን ቃል ወስደ ዴሊቨር አድርግ ብሎታል። የት? ነነዌ። ራይት ቦታ በራይት ፕሌስ ነው እግዚአብሔር እንዲያደርግ የፈለገው። ዮናስ ግን ቃል ሰምቶ ቃል ተሸክሞ ቃል ይዞ ሜሴጅ ይዞ የኮበለለበት ነው። አያችሁ፣ ቃል መጣልን ማለት ሜሴጅ መጣልን ማለት እግዚአብሔርን አሰብን ማለት አይደለም። ዮናስ ቃል ይዞ እኮ ቃል ተሸክሞ ቃል መጥቶለት ሜሴጅ ያን ዴሊቨር ሳያደርግ ከእግዚአብሔር ፊት የኮበለለበት ሰዓት ነው። ግን መቼ ነው አሰብኩ የሚለው ምዕራፍ 2 ላይ ነው። ነፍሱ በዛለች ጊዜ ነው። ነፍሱ እስከምትዝል ግን ድረስ ቃል የመጣለት ሰው እግዚአብሔርን ያላሰበ ነው። ስለዚህ ወገኖቼ ቃል መጣልን ማለት እግዚአብሔርን አሰብን ማለት አይደለም። ዛሬ እንግዲህ እግዚአብሔርን ማሰብ ሚስጥር ታላቅ እንደሆነ ላሳያችሁ ነው። ሁለተኛው ዮናስ ሚሽነሪ ነው። ነነዌ ነው ሂድ የተባለው። ነነዌ ማለት ያሁኗ ኢራቅ ነች። 500 ማይልስ ነው ማለት ኢስት ጤግሮስ አካባቢ ኤፍራጥስ እና ጤግሮስ ወንዞች አሉ። ኢስት ጤግሮስ አካባቢ ያለች ነነዌ የምትባል አገር ነች እና የኢራቅ ውስጥ ነው። 500 ማይልስ ነው የተላከው። እሱ ግን ያሁኗ ሳውዝ ዌስት ማለት ስፔን አገር ወደ ስፔን አገር ወደ ዩሮፕ ነው የተጓዘው በመርከብ እና 2500 ማይልስ ነው ርቀት የተጓዘው። ሐሳባችሁ ከሐሳቤ መንገዴ ከመንገዳችሁ ከሰማይ ከምድር እንደሚርቅ ነው እንዳለ እግዚአብሔር። ዮናስና የእግዚአብሔር ሐሳብ 500 ማይልስ ሄዶ ኢራቅ ላይ ወንጌል እንዲሰብክ ነነዌ። እሱ ግን ኦፖዚት ሳይድ ነው። አያችሁ፣ ሚሽነሪ ሆኖ እግዚአብሔርን አለማሰብ እንዳለ እንድታውቁ። ሚሽነሪ ነው እኮ ተልኳል። ለውጭ ዜጎች ፎሬን ለሆኑ አገሮች ነው ስበክ የተባለው። እኛ ራሳችን እዚህ ምድር እንደ ሚሽነሪ የመጣን ሰዎች ነን። በተለያየ ምክንያትም እግዚአብሔር ቢያመጣ ግን እያሰብነው ነው ወይስ እንዲዮናስ እኛም እየኮበለልን ነው የሚለውን ልናስብ ይገባል። ሚሽነሪ መሆን ማለት ግን እግዚአብሔርን ማሰብ እንዳልሆነ ነው። ሌላ he was a preacher እና ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ አለው እግዚአብሔር። አያችሁ፣ እንደኔ ሰባኪም ሆኖ እግዚአብሔርን አለማሰብ እንዳለ ነው። ሰባኪ ነው ሰውየው፣ ነብይም ነው፣ ግን እግዚአብሔርን አያስብም። ነፍሴ በዛለችብኝ ጊዜ ነው እግዚአብሔርን አሰብኩ ያለው። ሌላው ዮናስ በዚያን ጊዜ ይክፋት ነገር በማን ምክንያት እንዳገኘን እባክህ ንገረን ብለው መርከብ ተሳፍሮ የሄደበት ሰዎች ጠየቁት። ስራ ምንድነው? ከወዴት መጣ? አገር ወዴት ነው? ወይስ ከማን ወገን አሉት። እርሱም እኔ ዕብራዊ ነኝ አለ። ዛሬ እኛ ሙሉ ወንጌል ቃለ ሕይወት ነኝ፣ እኔ ጴንጤ ነኝ እንደምንል፣ እኛ ነብይ ነን ሐዋርያን ምናምን እንደምንል ታይትሉን፣ ስሙን፣ አገሩን፣ ኬት እንደመጣ ማንነቱን፣ አይደንቲቲውን ነገራቸው። አያችሁ፣ ዛሬ ስም እሱ ዕብራዊ በመባሉ እኔ ክርስቲያን ነኝ፣ ጴንጤ ነኝ፣ እኔ የተቀባው ነኝ፣ የፈለገ ስም ብትጠሩ እግዚአብሔርን ማሰባችንን አይነግረንም። እግዚአብሔርን ማሰብ ማለት ምን ማለት እንደሆነ እንድታውቁ ነው። አንዳንዴ በመንፈሳዊ ነገር ስለምንሸፍነው ነው አይደለም።
ስምም ስላለን ታይትሎች ስለተሸከምን ያማረ ስም ስለተሸከምን እግዚአብሔርን አስበናል ማለት አይደለም። ሌላው ዮናስ እነዚህ መርከበኞች ጠየቁት። እኔ አለ ዮናስ 1:9 ላይ ባህሩንና የብሱን የፈጠረውን የሰማይን አምላክ አመልካለሁ አላቸው። እውነቱን ነው። አዎ እግዚአብሔር ኦምኒ ፕሬዘንት መሆኑን ያውቃል። የሰማይ የምድር አምላክ እንደሆነ ያውቃል። የኮበለለውም ከእግዚአብሔር አይደለም። ለምን? እግዚአብሔር ኤቭሪዌር ነው ያለው። እሱ የኮበለለው ከእግዚአብሔር አጀንዳ ነው፣ ከእግዚአብሔር ሐሳብ ነው እንጂ ከእግዚአብሔር ፈቃድ እንጂ የኮበለለው ከእግዚአብሔር ፊትማ እንደማይመለጥ ያውቀዋል። እና እግዚአብሔርን አመልካለሁ አለ። ግን አምልኮ ምንድነው? እውነትን ጥሎ ነው። የእግዚአብሔር ቃል ምንድነው የሚለው? በእውነትና በመንፈስ እንደዚህ የሚያመልኩትን ይሻል ብሎ ነው ጌታ ኢየሱስ እግዚአብሔር አብ በእውነትና በመንፈስ የሚያመልኩትን ይሻል ብሎ ለሰማርያይቷ ሴት ሰበካት ኢየሱስ ክርስቶስ። ለምን? እውነትን ጥሎ ዛሬ እግዚአብሔርን አመልካለሁ ማለት የእግዚአብሔርማ እውነት ወደ ነነዌ ሄደ፣ ይሄንን ያዘዝኩህን አድርግ ነው የተባለው። እሱን ጥሎታል። የእግዚአብሔርን ነገር ጥሎታል። ፈቃዱን ጥሎታል። እግዚአብሔር መልእክትን ጥሎታል። እሱ በራሱ ፈቃድ እየሄደ ግን እግዚአብሔርን አመልካለሁ ይላል። ለዚህ ነው አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእሱ አምልኮ ከንቱ ነው የሚለው ያዕቆብ 1:26 ላይ። ስለዚህ በአምልኮ መሸፈን አይቻልም ልላችሁ ነው። አምላኪ ነኝ በማለትም እግዚአብሔርን አስባለሁ ማለት እንደማንችል ነው። እግዚአብሔርን የሚያስብ እንዴት እንደሆነ ዛሬ እንመለከታለን። ይሄ እንግዲህ በምዕራፍ 1 ላይ ያሳለፈው የህይወቱ ታሪክ ነው። በመኮብለል ነው። ምዕራፍ 2 ላይ ራኒንግ ቱ ጋድ ዮናስ ባይዘወይ ከእግዚአብሔር ፊት መኮብለል ብቻ ሳይሆን ወደ እግዚአብሔር መምጣት መገስገስ የሚያውቅ ሰው ነው። እኛ ብዙ ጊዜ ድክመቱን ነው እንጂ ምናየው ዮናስ በአሳ ሆድ ውስጥ ሆኖ በአሳ ነባሪ ሆድ ውስጥ ሆኖ በሲኦል ሆድ ውስጥ ሆኖ ወደ እግዚአብሔር የገሰገሰ ሰው ነው። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት አለ። እግዚአብሔርን ያሰበው ነፍሴ ፌንት ባደረገ የት? አሳ ሆድ ውስጥ ምንም ነገር አልበላም። ኢየሱስ ክርስቶስ በመታዘዝ በምድር ሆድ ውስጥ 3 ቀን፣ ዮናስ ደግሞ ባለመታዘዝ፣ አያችሁ፣ ባለመታዘዝ በአሳ ነባሪ ሆድ ውስጥ ተቀመጠ። በዛ ጊዜ የዮናስ እልፍኝ ብየዋለሁ። በዛ ጊዜ እግዚአብሔርን የፈለገበት እና በዛ ውስጥ ሆኖ ወደ እግዚአብሔር የገሰገሰበት ወደ መቅደሱ የገባበት ቦታ ነው እና ዮናስ እልፍኝ ነች እና እዛ ውስጥ ሆኖ ጌታ ሆይ ተሳለ፣ ስለት ሁሉ ተሳለ፣ ብቻ ከዚህ ውስጥ አውጣኝ እንጂ ፌንት እኮ አድርጎ ነው። በሰመመን ውስጥ ሆኖ እኮ ነው እንደዚህ የሚለው። ፌንት አድርጎ ይሄንን አለ። እግዚአብሔር አሳ ነባሪውን አስተፋው፣ ተፋ። ዮናስ ስለቱም ተሰማለት። አሁን ምዕራፍ 3 ላይ ነው እንግዲህ እግዚአብሔርን ማሰብ አክሽን እንደሆነ በኤቪደንስ ዮናስ አሳየ። እንዴት ነው ያሳየው? ማሰብ ማለት ሜዲቴት ማድረግ ወይ መጸለይ ብቻ አይደለም፣ በአክሽን ነው። በአክሽን እንዴት እንደሆነ ዮናስ በምዕራፍ 3 ላይ ነው ያሳየው። ይሄ ራኒንግ ዊዝ ጋድ አሁን እንደ ሄኖክ አካሄዱን ከእግዚአብሔር ጋር በማድረግ ነው። አካሄዱ አሁን እንዴት እንደሆነ እናያለን። ዮናስ ምዕራፍ 3 1:3 ላይ ከ1 እስከ 3 የእግዚአብሔር ቃል ሁለተኛ ዘዳግም መጣለት። ሁለተኛ ወደ ዮናስ እንደዚህ ሲል መጣ። ተነስተ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክ አለው። ዮናስም እዚህ ላይ አስምሩልኝ። ዮናስም ምዕራፍ 3:3 ላይ ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። አያችሁ፣ እንደ እግዚአብሔር ቃል። አሁን እንደ ራሱ ፈቃድ፣ እንደ ራሱ ሐሳብ፣ እንደሱ ምኞትማ ተርሴስ ነበር የኮበለለው። አሁን ግን ታሽቶ እግዚአብሔር በአሳ ነባሪ ሆድ ውስጥ አሽቶ አስወስኖ እንደ እግዚአብሔር ፈቃድ ወደ እግዚአብሔር ሐሳብ መጣ። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ቃል ካልጸለይን፣ እንደ እግዚአብሔር ቃል ካልኖርን፣ እንደ እግዚአብሔር ቃል ካላገለገልን፣ እንደ እግዚአብሔር ቃል ካልተራመድን እግዚአብሔርን እንደማናስብ እንድናውቀው። አያችሁ፣ ዮናስ አሁን ምዕራፍ 3 ላይ እግዚአብሔርን ማሰቡን በኤቪደንስ ያሳየው ምንድነው? እግዚአብሔር እኛን ማሰቡን በኤቪደንስ ሳራ ስትወልድ አሳየ። አብርሃምን አስቦ ሎጥን ሲያድነው አየን። ኖህን አስቦ ቤተሰቡን ውሃውን አጎሎ ሲያድን ባለፈው ሳምንት አይተናል። አሁን ደግሞ ዮናስ እግዚአብሔርን ማሰቡን እንደ እግዚአብሔር ቃል መራመድ ሲጀምር
ዛሬ ቤተክርስቲያን እንደ እግዚአብሔር ቃል ካልተራመደች እንደ እግዚአብሔር ቃል ካልኖረች የራሷን ምኞት የራሷን ፈቃድ የሰዎች ልምምድን ፈኒ ነገሮችን በማድረግ እግዚአብሔርን አስበው ወይም ደግሞ አመልካለሁ እግዚአብሔርን እያሉ በመደለል እግዚአብሔር በአምልኮ ማይሸነገል ከመስዋዕት ይልቅ መታዘዝን ነው የሚፈልገው። ዮናስ አሁን ልክ እንደ እግዚአብሔር ቃል ሲታዘዝ አምልኮም እዛ ውስጥ አለ፣ እግዚአብሔርን ማክበር እዛ ውስጥ አለ፣ ስግደት እዛ ውስጥ አለ። እንደ እግዚአብሔር ቃል የሚራመዱ ሰዎች ብቻ ናቸው እግዚአብሔርን የሚያስቡት ማለት ነው። Remember the Lord without action is meaningless ነው፣ ትርጉም የለሽ ነው። ስለዚህ ዛሬ እንግዲህ ቤተክርስቲያን ራሷን በዚህ ልትፈትሽ ይገባል ማለት ነው። አንዱ እንግዲህ እንደ እግዚአብሔር ቃል በመራመዱ ነው እግዚአብሔርን ያሰበው። ሁለተኛ ኢየሱስን ማሰብ ማለት ምን ማለት ነው? የኢየሱስን አይደንቲቲ አስተምሮና ስራ ማሰብ ነው። ምን ማለት ነው? the person of Christ who he is ኢየሱስ ማን ነው? አይደንቲቲውን ማሰብ ማለት ነው። the work of Christ what he has done ኢየሱስ ምን ሰራልን የሚለው ማሰብ ማለት ነው። the word of Christ what did Jesus say ኢየሱስ ምን አለ የሚለው ማሰብ ማለት ነው። the person of Christ who he is የሚለውን ስንመለከት ኢየሱስ ክርስቶስ ሁለት አይደንቲቲ ነው ያለው። ዳይቲ አለው፣ መለኮት ነው። ኢንካርኔሽን አለው፣ በስጋ መጥቷል። በመጨረሻ ዘመን በተለይ በአሁን ዘመን በነ ጳውሎስም ዘመን የኢየሱስ ክርስቶስን በስጋ መምጣትና በመለኮትነትን የሚያስክድ የአንታይ ክራይስት ስፒሪት ይሰራል። አሁንም እየሰራ ነው፣ እንዳውም አሁን ብሶበታል። ስለዚህ የኢየሱስ ክርስቶስን አይደንቲቲ ማሰብ ዮሐንስ ምን ይለናል? አንደኛው ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱ ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ እውነተኛ አምላክ የዘላለም ሕይወት ነው። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ አስብ ጢሞቴዎስ። ምክንያቱስ የኢየሱስን አምላክነት ዲና የሚያደርግ የአንታይ ክራይስት ስፒሪት ስላለ ነው። ይሄንን እንዳያስክድ ተጠንቀቅ። ፍጹም የሆነውን አምላክ የሆነው ስጋ ለብሶ የመጣውን መለኮት የሆነውን ኢየሱስን አስብ ነው። ሌላው የዘላለም ሕይወት ነው ይላል። ወገኖቼ ኢየሱስ ክርስቶስ አምላክ ብቻ ሳይሆን የዘላለምም ሕይወት ነው። ብዙ ሰዎች የዘላለም ሕይወት ማለት መንግስተ ሰማያት ሄደው መኖር ይመስላቸዋል። that is place ነው። የዘላለም ሕይወት place ሳይሆን ፐርሰን ነው። ፐርሰኑ ማን ነው? ያ ፐርሰን ለምንለው ክርስቶስ ነው። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው፣ እኔ ትንሣኤና ሕይወት ነኝ። ልጁ ያለው ሕይወት አለው ነው የሚለው። ኢየሱስ የዘላለም ሕይወት ማለት እኛ በክርስቶስ ክርስቶስ በእኛ ውስጥ ሲኖር ማለት ነው። ገና ወደፊት የምጨብጠው ሳይሆን አሁኑኑ ጌታን የግል አዳኝ አድርጌ ከተቀበልኩ የዘላለም ሕይወት ውስጥ ገብቻለሁ። ወደፊት እዛ መንግስተ ሰማያት እሱ ፕሌስ ነው ኒት የሆነ ወይም ጥሩ ቦታ ነው እንጂ ፕሌስ ሳይሆን ፐርሰን ነው የዘላለም። እዚህ ጋር ዮሐንስ የሚነግረን ምንድነው? እርሱ እውነተኛ አምላክና የዘላለም ሕይወት ነው። ክርስቶስ እኔ መንገድ ነኝ ብሏል፣ እኔ ሕይወት ነኝ ብሏል፣ እኔ ትንሣኤ ነኝ ብሏል፣ እኔ በጎች በር ነኝ ብሏል፣ እኔ የዘላለም ሕይወት ነኝ ይላል። ስለዚህ ጌታ ያለው የዘላለም ሕይወት አለው ማለት ነው። ስለዚህ ጌታን ማሰብ ማለት መለኮት መሆኑን የዘላለም ሕይወት እንዳለው የዘላለም ሕይወት እንደሆነ ማሰብ ማለት ነው። ግን ይሄንን እንዳናስብ የሚያደርግ የአንታይ ክራይስት ስፒሪት እንዳለ ዮሐንስ ይነግረን። በአንደኛ ዮሐንስ ምዕራፍ 2:22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብ ወልድ የሚክድ የክርስቶስ ተቃዋሚ ነው። ስለዚህ አንታይ ክራይስት ስፒሪት ደግሞ የክርስቶስን ዲቪኒቲ ዲናይ እንዲያደርግ ዛሬ የተለያዩ ጆሆቫ ዊትነስን ተመልከቱ፣ ሙስሊምን ተመልከቱ፣ የተለያዩ እምነቶችን ብትመለከቱ ኢየሱስ አምላክ አይደለም ስለሚሉ እንደዛ አይነት ስህተት ውስጥ እንዳይገባ ሁላችንም ክርስቶስ መለኮት እንደሆነ ልናስብ እንደሚገባ የሚያስተምረን ነው። ኢየሱስን ማሰብ ማለት ዲቪኒቲውን ማሰብ አይደንቲቲው። ሌላው ኢንካርኔሽኑን ነው። አንደኛ ዮሐንስ 4:2 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። በስጋ እንደመጣ ካመንክ
ከእግዚአብሔር ነው ይሄ መንፈስ። ነገር ግን ይላል እዛው ምዕራፍ 4:3 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁን እንኳን በዓለም አለ። በስጋ አልመጣም ብሎ ኢየሱስ ማመን ማለት የአንታይ ክራይስት ስፒሪት ነው። ብዙዎች እንዲያደርጉ የሚያደርግ ነው። ኢየሱስ በስጋ አልመጣም ማለት መስዋዕት የለም ማለት ነው። ሊቀ ካህን የለም ማለት ነው። ጠበቃ የለም ማለት ነው። አማላጅ የለም ማለት ነው። ምክንያቱም ኢየሱስ ስጋ የለበሰው መስዋዕት ሊሆንልን ነው። ሊቀ ካህን ሊሆንልን ነው። ሰው ነው በእግዚአብሔርና በሰው መካከል መቆም። ኢየሱስ ሊቀ ካህናችን የሆነው ፍጹም ሰው ስለሆነ ፍጹም አምላክም ስለሆነ ኢንቢትዊን የገባ። ስለዚህ በስጋ አልመጣም ከተባለ ኢየሱስ ክርስቶስ ሊቀ ካህን የለንም ማለት ነው። እንደ ብሉይ ኪዳን እንደ አይሁዶች እንግዲህ አሁንም ቤተ መቅደስ ለመስራት መዘጋጀት፣ አሁንም መስዋዕት ለመሰዋት መዘጋጀት፣ አሁንም ሊቀ ካህን ለመሾም መዘጋጀት ውስጥ ልንገባ ነው። ይሄ አዚም ይባላል። እንደዚህ አይነት ድንዛዜ ውስጥ የገላትያ ሰዎች እየገቡ ነበር። አንተ ግን ከሙታን የተነሳ የእግዚአብሔር ልጅ ከዳዊት ዘር የመጣውን ይሄ በኢንካርኔሽን እሱን አስብ እያለው የእግዚአብሔር ቃል ኢየሱስ ክርስቶስን ማሰብ ማለት ሌላው ደግሞ ስራውን ማሰብ ማለት ነው። ኢየሱስ ክርስቶስ ስራ ሰርቶልናል። ለድነታችን የሚበቃ ስራ ሰርቷል። አሁን ግን ችግሩ ምንድነው? ክርስቶስ የሰራው ስራ በቂ አይደለም። እኔም ደግሞ ካልሰራውበት፣ እኔም የኔ ነገር ካልተጨመረበት ድነቴ ፍጹም አይሆንም የሚሉ ብዙ ክርስቲያን ነን የሚሉ ግን ክርስቲያን ያልሆኑ ወይም ደግሞ አማኝ ነን የሚሉ ግን አማኝ ያልሆኑ በስራ እንጸድቃለን እያሉ የሚታገሉ አሉ። ኤፌሶን ምዕራፍ 2:8-9 ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እና ጌታ ኢየሱስ በመስቀል ላይ የከፈለው ይሄ አቶንመንት የተባለው ሳክሪፊሻል ዴዝ የሞተልን ይሄ የሪደምሽን ስራ የሰራልን የዋጆ ስራ፣ እንደገና ሪዘሬክሽኑ ትንሳኤው፣ ራሱን እግዚአብሔር አብ በክርስቶስ ከራሱ ጋር ያስታረቀን ማስታረቅ፣ የኢየሱስ ምልጃ፣ ይሄ ሁሉ እግዚአብሔር በክርስቶስ ኢየሱስ የሰራው ስራ ነው። ኢየሱስ ክርስቶስ የመጣው እዚህ በሽተኛን ለመፈወስ ብቻ አይደለም፣ ዋና የድነታችንን ስራ ለመስራት ነው። ስለዚህ ይሄንን ስራ ሰዎች ኢየሱስ የሰራው በቂ ነው፣ ሞር ዛን ኢነፍ ነው፣ እግዚአብሔር ሳቲስፋይ ሆኗል፣ እኔም ምሰራ የለም ለመዳን ብለው ካላመኑ እግዚአብሔርን እያሰቡ ኢየሱስን እያሰቡ አይደለም። ኢየሱስን ያሰበ ሰው ኢየሱስ በሰራው ስራ እግዚአብሔር ሳቲስፋይ ሆኗል፣ እኔም ምሰራው ለድነት የለም። ግን ከዳንን ወዲያ ስራ ይጠበቅብናል እንጂ ለመዳን ግን ምንም ስራ አይጠበቅብንም። ስለዚህ ለዚህ ነው ቲቶ ምዕራፍ 3:4 ላይ ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያ መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንሆን ዘንድ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። ስለዚህ ጌታ በሰራው ስራ ነው የምንጸድቀው ማለት ነው። የጸደቅነውም እንደዛ ነው። ግን ገና ክርስቲያን ነን እያሉ በጌታ ስራ ላይ ስራን ጨምር የሚሉ ሰዎች አሉ። ጥሩ ስራ ካልሰራን አንጸድቅም፣ ያንተ ስራ በቂ አይደለም ለሚሉ ሰዎች ኢየሱስ ክርስቶስ የሚሰሩትን ስራ ሰጥቷቸዋል። በተለይ ይሄ ሃይማኖተኛ ለሆኑ የሚሰበክ ነው። ዮሐንስ 6:27-29 እንዲህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆን መብል ለሰው ልጅ ለሚሰጣችሁ ስሩ አለ። እርሱንም እግዚአብሔር አብ አትሞታል አለ ኢየሱስ። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት እነዚህ ሰዎች መጥተው። ኢየሱስም መልሶ ይህ የእግዚአብሔር ስራ እሱ በላከው እንድታምኑ ነው። ከእናንተ የሚጠበቀው እግዚአብሔር ልጅ ኢየሱስ ክርስቶስን አብልኮታል። ስለዚህ አብ በላከው ብታምኑ ያ ነው የእናንተ የሚጠበቀው ስራ፣ ሌላ ስራ አይጠበቅባችሁም ነው የሚለው። እና ለሃይማኖተኞች ይሄ ነው የሚያስፈልግ። ይሄን ሰው ካላሰበ የጌታን ስራ የሰራው በቂ ነው ብሎ ካላሰበ ኢየሱስን እያሰበ አይደለም ማለት ነው። እኛ ለመዳን ሳይሆን ስለ ዳንን የምንሰራ ሰዎች ነን። ያዕቆብ ለዚህ ነው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? የሚለው ከሰው ፐርስፔክቲቭ አንፃር እንጂ ከእግዚአብሔር ፐርስፔክቲቭ አንፃር አይደለም። ጳውሎስ ጸጋው በእምነት አድኗቸዋል ይላል። ያዕቆብ ደግሞ ከዳንክ እንግዲህ እግዚአብሔር በጸጋው ካዳነ በስራ አሳየኝ የሚል ሰው ነው።
እንጂ በስራ ጽደቁ ብሎ ያዕቆብ አልሰበከንም። ስለዚህ የክርስቶስ ስራ የሰራው በቂ እንደሆነ ማሰብ ማለት ነው። ኢየሱስን ማሰብ የመጨረሻው ኢየሱስን ታዲያ ማሰብ ማለት ሌላው ምንድነው? የኢየሱስ ክርስቶስን አስተምሮ ማሰብ ነው። የኢየሱስን አስተምሮ ስናስብ ሶስት ነገሮች ልናስብ ይገባል። አንደኛው ኢየሱስ በጸጋ ነው ያስተማረው። የጸጋ ነው አስተምሮ፣ ሕግን አላስተማረም ለአዲስ ኪዳን። ሌላው ግን ኢየሱስ ሕግን ተርጉሟል። ሁለተኛው ሕግን ተርጉሞልናል። ሶስተኛው ግን ሕግን ፈጽሞልናል። ኢየሱስ ጸጋን አስተማረ፣ ሕግን ተረጎመ፣ ሕግን ፈጸመ፣ ሄደ። እኔ አስተማርኳችሁን እየሄዳችሁ በዓለም ሁሉ አስተምሩ ስበኩ ነው እንጂ ያለ ሙሴ አስተማራችሁን አላለም። ምክንያቱም ሙሴ ሕግን ነው ያስተማረው፣ ኢየሱስ ግን ጸጋን ነው። በቆላስይስ 2:8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ። ለምን? የኢየሱስ ክርስቶስ አስተምሮ እንደዚህ አይደለም። የኢየሱስ አስተምሮማ ሉቃስ 4:22 ላይ እንዲላል ክርስቶስ ሁሉ ይመሰክሩልን ነበር፣ ከአፉ ከሚወጣው ከጸጋ ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። ከኢየሱስ የጸጋ ቃል ነው እንጂ ወጣው እንደ ሙሴ ሕግ አልወጣም። አያችሁ። ለዚህ ነው ዮሐንስ 1:16 ላይ እኛ ሁላችን ከሙላቱ ተቀበልን ይላል። በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ስለዚህ ሕግ በሙሴ ጸጋና እውነት በክርስቶስ ነው የመጣው። ኢየሱስ የጸጋ ቃል ነው ያስተማረው። ሄዳችሁ ስበኩ የሚለውም የጸጋ ቃል እንጂ ሕግን አስተምሯል አለ። ሕግን ግን ምን አድርጎልናል? ኢየሱስ ፈጽሞልናል። እንደዚህ ብሎ ማቴዎስ 5 ላይ ከ17 እስከ 18 እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣውም። እውነት እላችኋለሁ ሰማይ ምድር እስኪያልፍ ድረስ ከሕግ አንዲትም አትወጣም፣ አንዲት ነጥብ እንኳን አታልፍም፣ ሁሉ እስኪፈጸም ድረስ አለ። ሕግን ፈጽሞታል። ለዚህ ነው ሮሜ 10:4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ክርስቶስ ነው ሕግን የፈጸመው የሚያምኑ ሁሉ ይጸድቁ ዘንድ። ታዲያ ሕግን ምንድነው ማድረግ ያለው? መተርጎም ነው ያለው። ሉቃስ 24:27 ላይ ለኤማውስ መንገደኞች ከሙሴ ከነቢያት ሁሉ ጀምሮ ስለ እርሱ መጽሐፍት ሁሉ የተጻፈውን ተረጎመላቸው ነው የሚለው። እኛ ሕግ ልንተረጉመው በመንፈስ ቅዱስ እየተረጎምን ልናስተምር። ጳውሎስ ጢሞቴዎስን ክርስቶስን አስብ ሲል አስተምሮውን አስብ፣ አይደንቲቲውን አስብ፣ ስራውን አስብ እያለው። አስተምሮውን ግን ስታስብ ሕግ እንዳታስተምር አዚም ውስጥ ነው የምትከታቸው። እንደ ገላትያ ሰዎች የጸጋ ወንጌል ስበክ። ምክንያቱስ ወደ ተሰሎንቄ ሄዶ ያስተማረው እንደዚህ ነበርና ሐዋርያ ሥራ 17:2 ላይ ጳውሎስ እንደ ልማዱ ወደ እነርሱ ገባ፣ 3 ሰንበት ያህል ከእነርሱ ጋር መጻሕፍትን እየጠቀሰ ይናገር ነበር። ሲተረጉምም ክርስቶስ መከራን እንዲቀበል ከሙታን እንዲነሳ ይገባው ሲተረጉምም ክርስቶስ መከራን እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበር ይላል። አያችሁ፣ ጳውሎስ እየተረጎመ ነው። ጢሞቴዎስ ኢየሱስን ስታስብ እንዲህ እየተረጎምክ፣ ምክንያቱም እናቱና አያቱ አይሁዳዊ ናቸው። ስለዚህ ከነሱ የተማረው አለ። ሕግ አስተምረ ሕዝቡን አዚም ውስጥ እንዳትከት ክርስቶስን አስብ፣ ከሙታን የተነሳው ከዳዊት ዘር የሆነውን ሕግን ተርጉመ አስተምር እያለ ክርስቶስን አስተምሮ የክርስቶስን አይደንቲቲ የክርስቶስን ስራ አስብ እያለ ነው። ሕግን ተርጉም፣ ከሙሴ ከነቢያት ጀምሮ ያሉትን እየተረጎምክ እንጂ ዳይሬክት የሙሴን ሕግ እንዳትሰብክ። ኢየሱስ የጸጋ ወንጌል ነው የሰበከው እያለው ነው። ኢየሱስ ሕግን ፈጽሞልናል፣ ሕግን ተርጉሞልናል፣ ጸጋን ግን ሰብኮናል። ስለዚህ እንደ ገላትያ ሰዎች አዚም ውስጥ እንዳይገቡ እንዲጠበቁ ሲያሳስበ ነው። ወደ መጨረሻው መጣው። ጳውሎስ ኢየሱስ ክርስቶስን አስብ ያለው እንዴት ነው ታዲያ? ያ እንግዲህ ኢየሱስን ማሰብ ማለት ምን ማለት እንደሆነ ተመለከትን። ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው ብለናል። ዮናስ በስራ እንዳሰበው አሰብን። እኛ ደግሞ የክርስቶስን አይደንቲቲ የክርስቶስን ስራና የክርስቶስን አስተምሮ ማሰብ ከሆነ ታዲያ አሁን ደግሞ ጳውሎስ ጢሞቴዎስን እንዴት ነው አስብ ያለው?
እንዴት ነው እንዲያስብ ያለው? እዛው ጢሞቴዎስ ላይ ነው መወስዳችሁ። ሁለተኛ ጢሞቴዎስ ከ1 ጀምሬ ያነበዋለሁ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔ የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተው ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞ በጨዋታ የሚታገል ማንም ቢኖር እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥ። በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስን አስብ ይላል። ጌታ ኢየሱስን የሚያስብ ሰው የመጀመሪያ ሊሆን የሚገባው ምንድነው ብንል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ነው የሚለው። አያችሁ፣ በጸጋ መበርታት ያስፈልጋል። ጌታን ለማሰብ በጸጋ ግን የትኛው ጸጋ? ሁለት አይነት ጸጋ አለ። ሁለት አይነት ግሬስ አለ። ኮመን ግሬስ፣ ዩኒቨርሳል ግሬስ፣ ጄነራል ግሬስ የሚባል አለ። ይሄ ለአማኞችም ለማያምኑትም የሚሰጥ ነው። ማለት ሰው ኃጢአትም እየሰራ በደልም እየደረገ እግዚአብሔር ምህረቱን የሚያደርግለት ይሄ ጸጋ አለ። ሌላው ደግሞ ሴቪንግ ግሬስ፣ ስፔሻል ግሬስ ወይም ሪደምፕቲቭ ግሬስ በመባል የሚጠራው ይሄ የዳንበት ጸጋ አለ። ጳውሎስ ታዲያ በየትኛው ጸጋ ነው በርታ የሚለው? ይሄ ኮመን ግሬስ የተባለው ላሳያችሁ። ይሄ ማንም ሰው ላይ እግዚአብሔር የሚያደርገው ቸርነት ለጻድቁም ለኃጢአተኛውም ይሄንን ኮመን ግሬስ ላሳያችሁ። ማቴዎስ 5:44-45 እኔ እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁን መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቅም በኃጢአተኞችም ላይ ዝናቡን ያዘንባል። አያችሁ፣ ጻድቁ እግዚአብሔርን እየፈራ አመፀኛው ኃጢአተኛው ኃጢአት እየሰራ እግዚአብሔር ግን አያዳላም። ለሁለቱም ፀሐይ ይሰጣቸዋል፣ ለሁለቱም ዝናብ ያዘንብላቸዋል፣ ሁለቱም አየሩን ይሰጣቸዋል፣ ምግቡን ይሰጣቸዋል። አንተ እኔን አታመልክም ብሎ እግዚአብሔር አይነፍግም። ይሄ ኮመን ግሬስ ነው። ሉቃስ 6:35 ላይ ነገር ግን ጠላቶቻችሁን ውደዱ፣ መልካምም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁ ታላቅ ይሆናል፣ የልዑል ልጆች ትሆናላችሁ። እርሱ ይላል እርሱ ለማያመሰግኑት ለክፎች ቸር ነውና። አያችሁ፣ ኢየሱስ እግዚአብሔር ለማያመሰግኑት ለክፉ ሰዎች ቸር ነው። እግዚአብሔርን እየተሳደቡ እግዚአብሔር በፈጠረው ፀሐይ ይዝናናሉ፣ እግዚአብሔር በፈጠረው አየር ይተነፍሳሉ፣ እግዚአብሔር በፈጠረው ምድር ይኖራሉ። እግዚአብሔር የለም ይላሉ። ሰነፍ በልቡ እግዚአብሔር የለም ይላል። ስንት ስንፍና እያደረጉ እርኩሰትን እያደረጉ እግዚአብሔር ግን ፀሐይ አልከለከለም፣ ዝናብ አልከለከለም። አንተም ጸጋ በዛልኝ ብለህ በኃጢአት እየጸና አያችሁ፣ አንዳንዴ ሰዎች በኃጢአት እየጸኑ እግዚአብሔር ጸጋ ያበዛላቸዋል። ለምን? ከነገ ዛሬ ንስሐ ይገባል ይመለሳል ብሎ። እግዚአብሔር ጸጋ በዛል ማለት አንተ በኃጢአት እንድትጸና አይደለም። ነገር ግን ጳውሎስ ኃጢአት እየሰራን በሚሰጠን ጸጋ በሱ ጽኑ፣ በሱ በርታ አይደለም ያለው። እሱ ጌታን ማሰብ አይደለም፣ ጌታን መበደል ነው፣ ማሳዘን ነው። ጌታን የምናስበው እንዴት ነው? ይሄ ዓለማውያኖች እያመነዘሩ እየሰረቁ እየበሉ እየጠጡ አሳፍ እስከሚቀናባቸው ድረስ በቃ እነሱ በምቾት ኑሮ ይኖራሉ፣ ግን ኃጢአት ነው የሚሰሩት፣ ርኩሰት ነው የሚሰሩት። አንተም ክርስቲያኑ በእንደዚህ አይነት ጸጋ እንዳትጸና። በዚህ ጸጋ አይደለም ጽና የሚለው ጳውሎስ። ስፔሻል የሆነ ግሬስ አለ፣ ሪደምፕቲቭ ግሬስ የተባለው ሴቪንግ ግሬስ። ይሄ ለአማኞች ለኢሌክት ለሆኑ ለተመረጡ የተሰጠ ነው። እንደዚህ ይላል በኤፌሶን 2:8-9 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ይሄ የዳናችሁበት ጸጋ ነው። በዚህ ጸጋ በርታ ነው የሚለው በዳንክበት። ቲቶ ላይ እንደዚህ ይላል ቲቶ 2:11-13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነት ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱ የታላቁ የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እዚህ ጋር ሶስት ነገር ነው። ግሬስ ሴቭ አስ፣ ግሬስ ሰፓሬት አስ፣ ግሬስ ስኩል አስ የሚል ነው። ግሬስ ሴቭ አስ የሚለው ምንድነው?
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይሄ ጸጋ የሚያድን፣ በዚህ ጸጋ በርታ። ሌላው ግሬስ ሰፓሬታስ ኃጢአተኝነትና ዓለማዊ ምኞትን ክደን የሚያስክድ ነው። ከዓለም የሚለይ ነው። ሴት አፓርት እንድንሆን እንድንቀደስ የሚያደርግ ነው እንጂ በጸጋ በዛ ብለን በኃጢአት እንድንጸና የሚያደርግ አይደለም። እሱ ኮመን ግሬስ ይባላል፣ ለአመፀኛውም ለኃጢአተኛውም የሚሰጥ። ይሄ ግን ግሬስ ሰፓሬታስ። ሌላው ግሬስ ስኩላስ የሚያስተምረን ምንድነው የሚያስተምረን? የተባረከውን ተስፋችንን እርሱን የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ ይላል። አያችሁ፣ እንድንጠብቅ ያስተምረናል። ጌታን ምጽአት እንድንጠብቅ ያስተምረናል። ራሳችንን በመግዛትና ይላል፣ ራስን መግዛት ያስተምረናል። በጽድቅ ይላል፣ ስለ ጽድቅ ያስተምረናል። እግዚአብሔርን በመምሰል ይላል፣ እግዚአብሔርን መምሰል ያስተምረናል። በአሁን ዘመን እንድንኖር ያስተምረናል። አያችሁ፣ እንዲህ በሚያስተምረን ጸጋ፣ እንዲህ በሚለየን ጸጋ፣ እንዲህ ባዳነን ጸጋ አንተ በርታ። ጌታን የሚያስብ ሰው ይሄ ነው። ስለዚህ ጳውሎስ በሁለተኛ ቆሮንቶስ 12:9 ላይ እርሱም ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማል አለኝ። እኔ እንግዲህ በድካሜ ኃይሉ እንዲገለጥ ጸጋውን እንዲያበዛልኝ በዚህ ነው የተጋሁት። ጢሞቴዎስ አንተም በዚህ ትጋ ነው የሚለው። አንደኛ ቆሮንቶስ 15:10 ላይ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔ የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም። ስለዚህ ጢሞቴዎስ እኔ በተጋውበት፣ እኔ በበረታውበት ጸጋ አንተም በዚህ በርታ። ጌታን ማሰብ ከፈለክ፣ ጌታን የሚያስብ ሰው በጸጋ የሚበረታ ነው። ሁለተኛው ጌታን የሚያስብ ሰው ኢየሱስ ክርስቶስን የሚያስብ መሰሉን ያፈራል። መሰሉን ያፈራል ማለት ዱፕሊኬት ሂምሰልፍ፣ ራስን ዱፕሊኬት የሚያደርግ ነው። እንደዚህ ይላል ሁለተኛ ጢሞቴዎስ 2:2 ላይ ብዙ ሰዎች የመሰከሩለትን ከኔ ሰማሁን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። አንተ ጋር ወንጌሉ እንዳይቆም እንደ ርሌ ውድድር ነው፣ ቅብብሎሽ ነው። ከኔ ሰማሁን አንተ ደግሞ ለሌላው ስጥ። ለታመና ለማንም አይደለም፣ ለታመነ ሰው ስጥ እያለ ነው። ይሄ ማለት ደቀ መዝሙር አፍራ ማለት ነው። ጌታ ኢየሱስም ያዘዘን በማቴዎስ 28:19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው። ሙሴ ያለውን ሳይሆን እኔ ኢየሱስ የጸጋ ወንጌል የሰበኩትን ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጋቸው። የጸጋ ተማሪዎችን አፍሩ ነው ያለን እንጂ የሕግ ተማሪዎችን አፍሩ አላልንም። ኢየሱስ ጸጋ ነው የሰበከው። አንተም ጢሞቴዎስ እንግዲህ ዱፕሊኬት ዩርሰልፍ፣ ራስን አብዛ። ጸጋ የሚያገለግል ሰው፣ በጌታ የሚያስብ ሰው አንደኛው እንግዲህ ምንድነው ዲሳይፕልሺፕ እያደረገ ነው ማለት ነው። ሌላው ሶስት ነገሮች እዚህ ጋር ጳውሎስ የጠቀሰልን አለ። 3 ስኮላርስ ኦኩፔሽን የሚባሉት ሶልጀር፣ አትሌት እና ፋርመር። ወታደርን፣ አትሌት ወይም ስፖርተኛ፣ ሌላው ገበሬን ጠቅሶልናል። እዚህ ጋር 3 ፒክቸር ኦፍ ፌስፉል ሰርቪስ የሚሰጡ ናቸው እነዚህ ሶስቱም። አንደኛው መሰጠት እንደ ወታደር ዴዲኬት ላይክ ሶልጀር፣ ስርዓት እንደ አትሌት ዲሲፕሊን ላይክ አትሌት፣ ትጋት እንደ ገበሬ ዲሊጀንት ላይክ ፋርመር። እንግዲህ አንተ ጌታን ስታስብ እንደ ወታደር ራስን ዴዲኬት አድርግ፣ ተሰጥ። እንደ አትሌት ዲሲፕሊን ይኑር፣ ስርዓት ይኑር። እንደ ገበሬ ትጋት ይኑር እያለ እስቲ መሰጠት እንደ ወታደር የሚለው እንመልከት። ወታደር ፎሎወር ነው፣ የሚከተል ነው። የሚያስከትለው አለ፣ የሚከተል ነው። እንዴት ነው ወታደር? he is a follower፣ እሱ ተከታይ ነው። ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ በማቴዎስ 8:5 ላይ እንደዚህ አለ። በቅፍርናሆም በገባ ጊዜ መቶ አለቃ ወደሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። አንድ መቶ አለቃ መጥቶ ሮማዊ፣ ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናው ይፈወሳል። እኔ ለሌሎች ገዢ ነኝና ከኔ በታች ጭፍሮች አሉ። አንዱን ሂድ ብለው ይሄዳል፣ ሌላውም ና ብለው ይመጣል።
ባሪያዬ ይሄንን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም። ይሄ ሰው በራንክ ያምናል። አያችሁ፣ በወታደር ቤት ራንክ አለ ማለት ማዕረግ፣ አንዱ ከአንዱ ከፍ የሚልበት አለ እና አንተ በቤቴ ጣራ ልትገባ አይገባም። አንተማ ትልቁ ካፒቴን፣ አንተ ሁሉ ነገር ከእግር በታች ነው። ቃል ብቻ ብትናገር እኔ ወታደር 100 አለቃ ሆኜ አንድ ቃል ብናገር ከኔ በታች ያለው ይታዘዘኛል። እኔን ደግሞ ከላይ ያሉት ቢያዙኝ አለ እኔ ይታዘዛለሁ። እና ይሄ ወታደር ቤት እንግዲህ በራንክ ስለሚያምን ምን አለ? ቃል ብቻ ተናገር ይሆናል አለ። ጌታን ሰርፕራይዝ ነው ያደረገው። ስለዚህ ምን አለ? ጌታም ቃል ተናግሮ ፈወሰለት። በወታደር ቤት ምንከተለው ነገር አለ። ምንድነው? አለቆች የሚሉን፣ አለቆች የሚያዙንን ለሌሎች ሰሚት መሆን እንዳለ ነው። እኛ በርግጥ የኛ ካፒቴን፣ የኛ የጦሩ አዛዥ ኢያሱ ሳይሆን አሁን ጆሹዋ ሳይሆን ጂሰስ ነው። ስለዚህ ካፒቴናችን ኢየሱስ ነው። ኢየሱስ የሚያዘንን እንደ ወታደር መከተል አለብን። ምክንያቱስ ጌታ የሚለንን ማናደርግ ከሆነ የሚወደን ቢኖር ሁሉን ትቶ ይከተለኝ ብሏል። ወታደር ፎሎወር ነው፣ ተከታይ ነው፣ አዛዦችን አለቆችን የሚታዘዝ ነው። ስለዚህ ልንከተል ልንታዘዝ የሚገባ ነው። ስለዚህ አንተም ጢሞቴዎስ እኔ ልሞት ነው፣ እኔ ሰማዕት ልሆን ነው ከሆነዳ ልክ ሙሴ ሲሞት ኢያሱ እንደተተካ አንተ ደግሞ እኔ ስሞት አንተ ነው የምትተካና ከሆነዳ እኔም ጳውሎስን ሳይሆን ጌታን እየሰማ ተከተል ነው። ጌታን አስብ፣ ከሞት የተነሳውን ከዳዊት ዘር የመጣውን ኢየሱስን አስብ። እኔ ጳውሎስ ከሆነዳ ካንተ ጋር አልሆንም፣ መስዋዕት ልሆን ነው። ይልቁኑ አንተ ግን ካፒቴን አለ፣ ጌታን አስብ እያሉ። አያችሁ፣ ወታደር ፎሎወር ነው። ሌላው ወታደር ፌስፉል ነው፣ ታማኝ ነው፣ እስከ ሞት የታመነ ነው። እንግዲህ እስከ ሞት ታመን፣ እኔም ራሴ መስዋዕት ልሆን ነው፣ አንተም እስከ ሞት የታመንኩን ነው። ሌላው ወታደር ፋሚሊየር ነው። ፋሚሊየር የሆነው ምንድነው? ወታደሮችን አይታችሁ እንደሆነ ለዌፐኑ ለጦር መሳሪያ እንግዶች ባይተዋር አይደለም መተኮስ አይደለም፣ ፈታቶ መገጣጠምን በደንብ አድርገው ነው ዌል ትሬንድ ሆነው ነው የሚወጡት። ለምን ቢባል ፋሚሊየር እንዲሆኑ ለጦርነትም ፋሚሊየር ናቸው። እነሱ እንግዳ አይደሉም፣ ግር አይላቸውም፣ በደንብ ሰልጥነው ስለሚወጡ። አንተም ለእግዚአብሔር ነገር ለእግዚአብሔር ዕቃ ጦር ነገር ሁሉ ፋሚሊየር ሁን። አሁን ለኤፌሶን 6 ላይ ያለ ዌፐን አንድ አማኝ ፋሚሊየር መሆን አለበት። የእግዚአብሔርን ዕቃ ጦር አንሱ ልበሱ የተባለው ላይ እንግዳ መሆን የለብንም። ስለዚህ ፋሚሊየር ሁን ጌታን የምታስብ ከሆነ። ሌላው ፋይተር ነው፣ ወታደር ፋይተር ነው፣ ተዋጊ ነው። እኛም ለመንፈሳዊ ጦርነት ኢንጌጅ ሆነናል። ከዳንበት ጀምሮ ከዲያብሎስ ጋር ስፒሪቹዋል ዋርፌር ውስጥ ገብተናል። ስለዚህ የምትዋጋሁን አንተ ጌታ የምታስብ ከሆነ ዲያብሎስን ተቃውሙት፣ ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል እያለ ነው። ሌላው ወታደር ፊኒሸር ነው። ምን ማለት ነው? ግዳጁን የሚወጣ ነው። አንተ ሚሽንን ታስክን የተሰጠን ፈጽም። እኔው ሃይማኖቴን ጠበቅኩ፣ ሩጫዬን ጨረስኩ፣ በመልካም ልሄድ ነው። አንተም እንግዲህ እስከ ፍጻሜ ሂድ እያለው ነው። እንደ ወታደር ጌታን አስብ ማለት ዴዲኬት ሁን እያለው፣ እስከ ሞት ድረስ የተሰጠሁን እያለው። እንደ አትሌት ደግሞ የዲሲፕሊን ሰው ነው። አትሌቶች አይታችሁ እንደሆነ በዲሲፕሊን የታወቁ ናቸው። የሚዝረከረክ አትሌት መቼም አያሸንፍም። የመጀመሪያው እንደ አትሌት እንግዲህ ስትሆነ ይላል ኮምፒት አድርግ። ምን ይላል እዚህ ምዕራፍ 2:5 ላይ ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አይወስድም። ታግል፣ አሸንፍ፣ ድል ንሳ። ኃጢአት ጋር ገና ደም እስከ መፋሰስ አልታገልክም። ኃጢአትን አሸንፍ፣ እንደገና ደግሞ ዓለምን አሸንፍ። ልጆቼ ሆይ ዓለምን አሸንፋቸዋለሁ እጽፍላቸዋለሁ የተባለ ዓለምን ማሸነፍ አለብህ። እንደነ ዴማስ እንዳትሸነፍ። ዴማስ ያሁኑን ዓለም ወዶ ትቶኛል፣ አንተ ግን እንዳትሸነፍ። ጢሞቴዎስ ጌታን አስብ፣ ዓለምን ልታሸንፍ ይገባል። አትሌቶች ምንድናቸው? እስከሚያሸንፉ ድረስ የሚታገል እንደሚገባ ኮምፒት አድርጎ ተወዳድሮ ነውና አንተም ተወዳደር ከዓለምን ለማሸነፍ። ሰይጣንን ተቃውሞ ሬዚስት አድርገው እንዳንበረክክ ተጠንቀቅ እያለው። ሌላው ሰልፍ ኮንትሮል ይኑርህ እያለ ነው። አንደኛ ቆሮንቶስ 9:25 ላይ
አትሌቶች ሰልፍ ኮንትሮል የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል እነዚያ ለሚጠፋው አክሊል ሊያገኙ እኛ ግን የማይጠፋውን አክሊል ለማግኘት ነው የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል ራስን ሰልፍ ኮንትሮል አድርግ በመጠን ኑር ስለዚህ እንደ አትሌቶች እንግዲህ ግብህን እስከምታሳካ ድረስ ተልኮን ሚሽንን ታስክን እስከምትፈጽም ድረስ እንደ አትሌት ዲሲፕሊን ይኑርህ ያለ ነው ሌላው አትሌት ለማግኘት ነው የሚሮጠው ዝም ብሎ አይሮጥም አንዳንድ ሰው በእርግጥ ለውድድር ነው አንዳንዱ ለጤና ነው ጤናም ማግኘት እኮ ራሱ ድል ነው እኮ ዛሬ እኮ መድኃኒት እየወሰዱ ከመፈወስ ይልቅ በጤንነትን ለመጠበቅ መሮጥም እሱም አንድ ድል ነው እኮ ስለዚህ በአንደኛ ቆሮንቶስ 9:24 ላይ በሽቅድድም ስፍራ የሚሮጥ ሁሉ እንዲሮጥ ነገር ግን አንዱ ብቻውን ዋጋ እንዲቀበል አታውቁምን እንዲሁ ታገኙ ዘንድ ሩጡ ስትሮጡ ለማግኘት ሩጡ ሮጠ በከንቱ ለመክሰር አትሩጥ ይላል ሌላው ለመጨረስ እንሩጥ ሐዋርያ ሥራ ምዕራፍ 13:25 ላይ ዮሐንስም ሩጫውን ሲፈጽም ሳለ ይላል ዮሐንስ መጥምቁ ዮሐንስ እኔ ማን እንደሆንኩኝ ታስባላችሁ እኔስ እርሱ አይደለም ነገር ግን ነው የእግሩን ጫማ ፈታ ዘንድ የማይገባኝ ከኔ በኋላ ይመጣል ይል ነበር ለዚህ ነው ዮሐንስ ሲሮጥ ሩጫውን ፈጽሟል በእርግጥ አንድ ወቅት ተፈትኖ ነበር የምትመጣው አንተ ነህ ሌላ ግን ኢየሱስ መልእክተኞቹን ልኮ ሩጫውን እንዲፈጽም አድርጎታል ስለዚህ ሩጫ ለመፈጸም ሩጥ መንገድ ላይ እንዳትቆም እኔ ሁሉ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ አንተም ይሄንን የትንሳኤ ጌታ ከዳዊት ዘር የመጣው በኢንካርኔሽን እሱን አስብ ሩጫን እንድትጨርስ ይያለው ስለዚህ ከአትሌት ይሄንን ነው የሚማረው የመጨረሻው ከአትሌት የሚማረው በሶስት ዳይሜንሽን እየተመለከተ እንዲሮጥ ይነግረዋል ዕብራውያን 12:1-2 እንደዚህ ይላል እንግዲህ እነዚህን የሚያሉ ምስክሮች እንደደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስ ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል እዚህ ጋር ሶስት ዳይሜንሽን ያሳያል ፓስት ፕሬዘንት ፊውቸር ስትሮጥ ነው የሚለው እንግዲህ ፓስትን ተመልከቱ ዕብራውያን ጻፊ ሲናገር ሯጮችን ሲናገር እንግዲህ እንደነዚህ የሚያሉ ምስክሮች ካሉልን ዕብራውያን 11 ውስጥ ብዙ ምስክሮች አሉ እነሱን ተመልከቱ የኛ ሀገር ሯጮች እነ አበበ ቢቂላ በባዶ እግራቸው እነ ማሞልዴን እየተመለከቱ እንደሮጡ ወደ ኋላ ጥንት ድል ያደረጉ እንዳሉ ሁሉ ያንን ተመልከት የእምነት አባቶች አሉ ድል ያደረጉ ያሸነፉ እቺን ዓለም አሸንፈው ጌታን አስከብረው ያለፈዋሉ እነሱን ተመልከት ወደ ኋላ እነሱን ያሰብኩሩት ሁለተኛ ራስህን ተመልከት እኛም ደግሞ ይላል ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን መቼም ኮተት ይዞ መሮጥ አይቻልም ሯጭ በአትሌቲክስ ህግ አይደለም የተሳሳተ ጫማ አድርጎ አንድ ሯጭ ቢሮጥ ከተፈቀደለት ውጪ ዲስኳሊፋይ ነው የሚሆነው አንደኛም እንኳን ቢወጣ ለምን ህጉን አልጠበቀም አትሌት ሲሮጥ ዲሲፕሊን አለው ስለዚህ ኮተትን ይዞ መሮጥ የለበትም ልብሳችን እኛም ዛሬ ቶሎ የሚከበንን ኃጢአት ሸክም ተሸክመ መሮጥ አንችልም አስወግዱ ነው የሚለው እሱን አስወግዳችሁ ሩጡ ነው የሚለው ሌላው ፊውቸርን ስትመለከት የእምነታችን ራስ ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በትዕግስት ሩጥ ኢየሱስ ክርስቶስ ብዙ ጊዜ አትሌቶች ሪከርድ የሰበረን ሰው ነው የሚያዩት ሪከርድ የሰበረው ሰው የዛሬ ስንት ዓመት ያለፈበት ረጅም ዓመት ሊሆን ይችላል ግን ሁሉ ጊዜ ከፊት ነው የሱን ሪከርድ የሚሰብር ሰው እስካልመጣ ድረስ የዛሬ 10 ዓመት የሰበረው ሰው አሁንም ፊተኛ ነው ለምን ሪከርድ የሰበረ ነው ኢየሱስ ደግሞ ኃጢአትን ዓለምን ሰይጣንን እቺ ምድር ሁሉ ሞትን ሲኦልን ድል ነስቶ ባብቀኝ ተቀምጧል ኢየሱስ የሰበረውን ሪከርድ ማንም የሚሰብር የለም ስለዚህ እሱን ያያየ ፊውቸርህን ያያየ እሱ ሁሉ ሰብሮ ከፊት ተቀምጦላል ከፊት ነው ያለው እሱን ያያየ ሩጥ ይያለ ነው ምክንያቱም ሯጭ ራሱን ሊመለከት ይገባል ያባቶችን ፓትሪያርክን ቀደሙ ነቢያቶችን ማየት አለበት እንደገና ደግሞ በፊታችን ያለው ሪከርድ ሰብሮ የተቀመጠው ምንም የዛሬ 2000 ዓመት ኢየሱስ ቢሞትም ዓለምንም ቢያሸንፍ
አሁንም ፊተኛ ነው። ለምን ሪከርድ የሰበረ ነው። የኢየሱስን ሪከርድ የሚያሻሽል የለም። ስለዚህ እሱን ያየ በትዕግስት ሩጥ እያለ ነው። ኢየሱስ ክርስቶስን የሚያስብ ትጋት diligent like a farmer እንደ ገበሬ ነው። ከገበሬ የሚማረው ደግሞ ትጋት ነው። ከወታደር ዴዲኬሽን ነው መሰጠት፣ ከስፖርተኛ ዲሲፕሊን ነው። ከዚህ ግን diligent ትጋትን ተማር። ሁለተኛ ጢሞቴዎስ ምዕራፍ 2:6 የሚደክመው ገበሬ ፍሬውን የሚበሉት መጀመሪያ እንዲሆን ይገባዋል ይላል። ስለዚህ ገበሬ ትጋት አለው። ይሄ diligent የሚለውን እስቲ ዲፋይን እናድርገው። diligent ማለት faithful effort ታማኝ ጥረት ይሏል። ሌላው diligent ማለት careful attention ጥንቃቄ የተሞላበት ትኩረት ማለት ነው። ሌላው consistency ወይም ወጥነት ያለው ሳቋረጥ አንድ ሰው ተራራ ቢወጣ ተራራው ጫፍ ላይ እስከሚደርስ ድረስ መቀጠል አለበት ቢያንሸራትተው። ይሄ ማለት ኮንሲስተንሲ መቀጠል መትጋት እንዳለበት የሚያሳይ ነው። not lazy ያልሆነ የሰነፍ ተቃራኒ ነው። ሌላው በሙሉ ልብ ቁርጠኛ የሆነ ማለት ነው። ገበሬን ስንመለከት እንግዲህ ፔዛንት ኤንድ ፕሮሰስን እናያለን። ገበሬ ነገር ሁሉ በፕሮሰስ ነው። አገልግሎቱ በፕሮሰስ ነው። አይደለም የሚዘራቸው አዝርቶች የሚዘራቸው ተክሎች ሁሉ በፕሮሰስ ነው የሚያድጉት። ክርስትና ስንድን ብቻ ነው ራዲካል ቼንጅ ወይም ቅጽበታዊ ለውጥ የሚመጣው እንጂ ምንድነው ራዲካሊ ነው። ለማደግም ፕሮሰስ ነው። ጌታን ለመምሰልም ፕሮሰስ ነው። ፍሬያማ ለመሆን ፕሮሰስ ይጠይቃል። ለመለወጥም ፕሮሰስ ነው። ጌታን ለማገልገልም በፕሮሰስ ነው። ስለዚህ ነገሮች ሁሉ ግራጁዋል በሆነ ፕሮሰስ ስለሚያድጉ እንደ ገበሬ ትጋት ይኑርህ ይላል። እስቲ ገበሬ ከሚዘራው አዝርት ውስጥ አንድ ዛፍ እስቲ ውሰዱልኝ፣ አንድ ተክል ውሰዱ፣ እንዴት በፕሮሰስ እንደሚያድግን። አንድ ዛፍ ወደ ታች growing downward ስር ሰዶ ያድጋል። ሁለተኛው ወደ ላይ growing upward ማለት ይሄ ደግሞ ወደ ላይ ተመንጥቆ የሚያድገው ነው። ሌላው growing inward ቀጭን የነበረች ልምጭ የምትሰበር ግንድ እስከምትሆን ድረስ እየጠነከረች ትሄዳለች። ሌላው በውጪ ደግሞ growing outward ብራንቾች በማስፋት ብዙ ጥላ እስከሚሆን ድረስ ያድጋል። አማኝስ እንዴት ነው በትጋት የሚያድገው? አንደኛው ወደ ታች growing downward እንደ ተክል ልደግ ካለ በእምነትና በፍቅር ስር መስደድ አለብን። የትምህርት ንፋስ እንዳያፍገመግመን ነገ ሁሉ ነገር ኖሮን ፍቅር ካጣን ከንቱ እንዳይሆንብን ስር መስደድ ያለብን በፍቅርና በእምነት ነው። ሌላው ወደ ላይ ማደግ ያለብን ደግሞ growing upward በጸሎትና በፕሬየርና በላይ ያለውን በመሻት በላይ ያለውን እሹ ይላል። ሌላው በውስጥ ሰውነታችን ደግሞ growing inward ለመጠንከር ደግሞ በውስጥ ሰውነታችን መጠንከር አለብን። እለት ደግሞ መታደስ አለብን። ሌላው በውጪ ለማደግ ለመስፋት ብራንቾች ለማውጣት ደግሞ ካስፈለገ growing outward ሁሉ ጊዜ የጌታ ስራ እንዲበዛልን በወንጌል ለሁሉ መመስከር መስበክ፣ ሌላው ለሁሉ መልካምን ማድረግና ለሁሉ መልካም ምሳሌ መሆን ይጠበቃል። ይሄ እንግዲህ የአንድ ዛፍ እድገት እንደዚህ ካየን ገበሬ በፕሮሰስ ነው ራሱ በትጋት በፕሮሰስ እንደሚሄድ ሁሉ እናንተ በፕሮሰስ ስለሆኑ ትጉ አታንቀላፉ ይላል። ሌላው ፔዛንት ኤንድ ፕላዊንግ ገበሬና ማረስ ጌታ ኢየሱስ በሉቃስ 9:62 ላይ ምን አለ? ኢየሱስ ግን ማንም እርፍ በእጁ ጨብጦ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት ሊሆን አይገባም ብሎ በእስራኤሎች በወይፈን ነው የሚያርሱት ይላል። አንድ ሰው ወይፈኑን ሲያርስ ጠንክሮ መሬት ላይ ቸክሎ ካልያዘ የሚገላመጥ ከሆነ ወይፈኑ ከፋነነ ካመለጠ ከዛ በኋላ ከጁ አመለጠ ማለት ነው ይላሉ። ለምን? ወይፈን ጉልበት ስላለው። እንዲሁ አገልግሎት ስታገለግል ስታርስ ወደ ኋላ መመልከት አይገባም። እርፊዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት አይሆንም። ምክንያቱስ ወደ ዓለም ነገር ወደ ኋላ ጥለው ወደ መጣው ስትመለከት ከእግዚአብሔር መስመር ትወጣለህ። ከዛን ወደ ወገኖቼ መንፈሳዊ ነገር ከጣልን በኋላ ግን ብናገለግል ብንሮጥ መንፈስና ህይወት ያለው ዶክትሪናል ሳውንድ ያለው ነገር ስለጣል ነው is so difficult። ሃይማኖተኛ ልንሆን እንችላለን፣ ከዛ በኋላ ግን ከጌታ ጋር መጓዝ አንችልም። ለምን ቢባል አቴንሽን እና ትጋት ይጠይቃል። ለዚህ ነው የቀደመው ፍቅርህን ጥለሃል፣ ንስሐ ግባ፣ ከወዴት እንደወደቀ አስብ የሚለው።
ትላንትና የነበረው ነገር ስላልተተጋ ነው ጥለን ዛሬ ሌላ ልምምድ ውስጥ የምንገባው። ብዙ ሰዎች ጌታን የሚያገለግሉ ይመስላቸዋል እንጂ ከመስመር ወጥተዋል፣ ከመንፈሱ ወጥተዋል። በራሳቸው ምኞት በራሳቸው ስሜት እየሄዱ ጌታን ያገለግሉ ይመስላቸዋል። ስለዚህ ፕላዊንግ የሚያደርግ ሰው አቴንሽን ትጋት ይጠብቅበታል። ሌላው ፔዛንት ፕላንቲንግ ገበሬና መትከል። ገበሬ ብዙ ነገር ነው የሚዘራው፣ ብዙ ነገር ይተክላል። አንደኛው እኛ እንደ አማኝ መትከል ያለብን የእግዚአብሔርን ቃል ነው ዝሩ የተባልነው። ማቴዎስ 13:3 ላይ በምሳሌ ብዙ ነገራቸው እንዲማላቸው እነሆ ዘሪ ሊዘራ ወጣ የሚለው የቃሉ ምሳሌ ነው። ቃል መዝራት እንችላለን፣ እኔ አሁን እንደምዘራው። ሌላው ሶዊንግ ስሩ ሰርቪስ አገልግሎት መዝራት ይቻላል። ጳውሎስ በአንደኛ ቆሮንቶስ 3:6 ላይ እኔ ተከልኩ አጵሎስ አጠጣ ይላል። አጵሎስ አጠጪ ነው፣ የማስተማር ጸጋ ነው ያለው። እኔ ደግሞ ሐዋርያ ነኝ ተከልኩ ይላል። አገልግሎት ውስጥ መትከል እንዳለ ነው። ሌላው ሶዊንግ ስሩ ቲርስ በእንባም መዝራት አለ። በለቅሶ የዘሩ በደስታ ይለቅማሉ ይላል መዝሙር 126:5 ላይ። ሌላው ሶዊንግ ስሩ ጊፍት ሌላው በስጦታ መዝራት አለ። አንደኛ ቆሮንቶስ 9:11 ላይ እኛ መንፈሳዊ ነገር የዘራንላችሁ ከሆነ እናንተ የስጋዊ ነገር ለኛ ብናጭድ ከናንተ ስጋዊ ነገር ብናጭድ ትልቅ ነገር ነውን? እናንተ እኛ መንፈሳዊ ሰጠናችሁ ማቴሪያሉን ብትሰጡን ትልቅ ነገር ነውን ይላቸዋል ለቆሮንቶስ አማኞች። ስለዚህ ገበሬ የሚዘራ ነው የሚተክል ነው ማለት ነው። ሌላው ፔዛንት ኤንድ ፕሩዊንግ ዊድስ ማለት ገበሬና አረም ነው። እዚህ ጋር አንድ ነገር ልንገራችሁ። ማቴዎስ 13:24 ላይ ሌላ ምሳሌ ያቀረበላቸው እንዲማላቸው መንግስተ ሰማያት እርሻው መካከል ዘርን የዘራ ሰውን ትመስላለች። ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውን በቀለ፣ ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱን ባሮች ቀርበው ጌታ ሆይ መልካም ዘር በእርሻ ዘርተን አልነበረምን? እንክርዳዱንስ ከወዴት ተገኘ አሉ። እርሱም ጠላት ይህንን አደረገ አላቸው። ባሮቹም እንግዲህ ሄደን ብንነቅለው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትለቅሙ አይሆንም፣ ተዉ፣ እስከ መከር ድረስ አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በነዶ እሰሩ፣ ስንዴውን ግን በጎተራ ክተቱ እላለሁ አለ። እዚህ ጋር ምንድነው ገበሬ መትጋት ያለበት አረም እንዳይበቅልበት ነው። የሚተጋ ሰው አረማይ ግን እኛ ዘር እንደምንዘራ ሁሉ ሰይጣንም ዘር ይዘራል፣ ኤጀንቶች አሉት። ነገር ግን ሰይጣን የዘራው ዘር ከበቀለ ታውቃላችሁ ጌታ ኢየሱስ እዚህ ጋር ያስተማረው እንክርዳዱ ስንዴውም አብረው ይብቀሉ፣ ተዋቸው፣ የናንተ ሚሽን አብቅቷል። ካሁንዳ መልአክ መጥቶ ነው እንጂ የሚለይ የናንተ ሚኒስትሪ እዚህ ጋር በቃ። ስለዚህ አብረ ከእንክርዳድ ጋር እደግ ነው። ቀጭጨ ቀንጭረህም ቢሆን ማደግ ነው። አያችሁ መትጋት የሚያስፈልገው ለዚህ ነው። ሰይጣን ዘሩን እንዳይዘራ እንክርዳዱን እንዳይዘራብን በህይወታችን ላይ በአገልግሎታችን ላይ በኑሮአችን ላይ እንክርዳድ ከዘራ በኋላ ልንቀል ማለት የለም። እሱ የመላእክ አገልግሎት ነው፣ የናንተ አይደለም ነው የሚለው። ስለዚህ መትጋት ያለብን ሰይጣን እንዳይዘራ እኛ ተኝተን እሱ ክፉ ዘሩን እንዳይዘራ መትጋት አለብን። ሌላው ፔዛንት ኤንድ ፔሸንት ገበሬና ትዕግስት ነው። ያዕቆብ 5:7 ላይ እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ፣ እነሆ ገበሬው የፊተኛውን የኋለኛውን ዝናብ እስኪቀበል ድረስ እርሱ እየታገሰ የከበረውን የመሬት ፍሬ ይጠብቃል። ምክንያቱም ገበሬ ትዕግስት አለው፣ እናንተም ታገሱ ነው የሚለው። ሌላው ፔዛንት ኤንድ ፕሮዲዩስ ገበሬና ምርት ነው። ገበሬ ከዘራ እንግዲህ ያ ምርት ያፈራል። ማቴዎስ 13:23 ላይ መልካም መሬት የተዘራው ይህ ነው፣ ቃሉን ሰምቶ የሚያስተውል ነው፣ እርሱ ፍሬ ያፈራል፣ 160 30 ያፈራል። ስለዚህ መልካም የዘራችሁትን ነው የምታጭዱ። መልካም ዘር ከዘራችሁ መልካም፣ በመንፈስ ከዘራችሁ በመንፈስ ታጭዳላችሁ፣ በስጋም ከዘራ በስጋ ታጭዳለ። ስለዚህ መልካም ዘር ዝራ፣ መልካም ፍሬ ታፈራለ ነው። ይሄ ማጠቃለያው ነው። ፔዛንት ኤንድ ፕሪንሲፕል ገበሬና ፕሪንሲፕሉ ምንድነው? ገበሬዎች የመርሆ ሰዎች ናቸው። ማፍራት የብስለት ምልክት ነው። ስፒሪቹዋል ማቹሪቲ ነው። ፍሬ ካፈራን የመንፈስ ፍሬ ካፈራን የጽድቅ ፍሬ ካፈራን የንስሐ ፍሬ ካፈራን በገላትያ 5:22 ላይ ያለው እኛ ምን እየሆንን ነው? ማቹርድ እየሆንን ነው ማለት ነው። ሌላው የፕሪንሲፕሉ ምንድነው?
ፍሬ ለማፍራት መታገል አይደለም። abiding in Christ በክርስቶስ መኖር ነው። በክርስቶስ ውስጥ ካለ በኔ ኑሩ እኔም በእናንተ ቅርንጫፉ ወይን በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም ብሏል ኢየሱስ በዮሐንስ 15:4 ላይ። ስለዚህ በጌታ መኖር ነው። ለምን? እሱ the source of የፍሬው የፕሮዲዩስ የማድረጊያው ፍሬው ምንጩ ክርስቶስ ስለሆነ ነው። እና በማፍራታችን ግሎሪፋይ የሚያደርገው እግዚአብሔር ነው። ምን ብሏል ዮሐንስ 15:8 ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። ስለዚህ ጢሞቴዎስ ጌታ ኢየሱስን አስብ። እንደ ወታደር አንተ ዴዲኬቱን፣ እንደ አትሌት ዲሲፕሊን ይኑር፣ እንደ ገበሬ ትጋ። ጌታ ይባርካችሁ። ጨርሻለሁ። መንገድህን አስተምረኝ